ከህዝባዊ ወያኔ ሓርነት ትግራይ አስተሳሰብ ውጭ የሆነ አቋም ማስተናገድ አለመቻሉ የቆየ ልማዱ ነው ሲሉ ከኃላፊነታቸው የተሰናበቱ የስምረት አባል ተናግረዋል። ጥቅምት 14 2018 ዓ.ም ስምረት ባካሄደው ጉባኤ የሥራ አስፈጻሚ አድርጎ ከመረጣቸው በኋላ ጥቅምት 17 2018 ዓ.ም የስንብት ደብዳቤ ተጽፎላቸው ጥቅምት 19 2018 ዓ.ም በኢንዱስትሪያል ቢሮ ኃላፊ የተሰናበቱት ወይዘሮ አልማዝ ገብረ ጻድቅ ተፈጽሞባቸው ስላሉት ኢፍትሐዊ ተግባር ተናግረዋል። በዚህም ጉዳይ የዜና ትንታኔያችን በሰፊው አካተናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎቹን እነግራችኋለን። አብራችሁን ቆዩ። ግብጽ ስለ ቀይ ባህር ምን እያለች ነው? ኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን በተደጋጋሚም እየገለጸች ነው። ይህ የባህር ጉዳይ ዓለም አቀፋዊ አጀንዳ መሆኑ ነው። ከኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችው ባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሰቷ በግልጽ የባህር በር የህልውና ጉዳይ ነው፣ ማግኘት የማይቀርም ካለችበት ጊዜ አንስቶ ኢትዮጵያ እርገትና በጎ ነገር የማትሻው ግብጽ ነገሩን ስታጣጥል ከርማለች። በዚህም ጉዳይ የዜና ትንታኔያችን በሰፊው አካተነዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔ ስናልፍ አይዟችሁ እኔ ያለሁላችሁ ስትል ባይዋ ግብጽ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብርሃ በግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ 5 ቀን ግብጽ ካይሮ ናቸው። ሁለቱም ፕሬዝዳንቶች ውይይት ባደረጉበት ወቅት የግብፁ መሪ ሉዓላዊነትና ለግዛታዊ አንድነት ድጋፍ ለማድረግ ቁርጠኛ ነኝ ሲሉ ለኢሳያስ ነግረዋቸዋል። ከዚህ ቀደም ጎረቤት ሀገር ሶማሌ ከኢትዮጵያ ጋር ለመግባባት በፈጠረችበት ወቅት እነኚሁ የግብፁ ፕሬዝዳንት አይዟችሁ ለሶማሌ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ነው ሲሉ የከረሙት ጉዳይ ነው። ግብጽ ስለ ቀይ ባህር ምን እያለች ነው? ኢትዮጵያ በግልጽ የባህር በር ጉዳይን ማንሳቷን ግብጽን አስቆጥቷታል። ይህ በተለያዩ ጊዜ ባለስልጣኖቿ ከሚያደርጉት ንግግር የጎረቤት ሀገር መሪዎች እየጠሩ ከሚያደርጉት ውይይት መረዳት ይቻላል። ድርጊታቸው ክፋትና ምቀኝነት ከመባል ውጭ አንድ መግለጫ የለውም። ይህችው ሀገር ዛሬ በውጭ ጉዳይ ሚኒስትሯ ባድር አብድላቲ በሚባሉት ኢትዮጵያ በቀይ ባህር አስተዳደር ምንም አይነት ሚና የላትም፣ የቀይ ባህር ማስተዳደር ጉዳይ የባህር ዳርቻ ሀገራት ብቻ የሚመለከት ነው ሲሉ ዲስኩር ይዛ ብቅ ብላለች። እንደ ኢትዮጵያ ያሉት የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለው ማለታቸው ተሰምቷል። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊቱ ጣፋንታ ዙሪያ የመከረች ነው። ይህ ወሳኝ ባህር በር መተላለፊያ ማስተዳደርና ደህንነቱ መረጋጋት የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ናቸው ሲሉ ለአልአረቢያ መናገራቸውን ስፑትኒክ ዘግቧል። ኢትዮጵያ የቀይ ባህር ጉዳይን ህጋዊ፣ ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚ ጥያቄ ነው ብላ እንደምትአምን ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት መናገራቸው ይታወሳል። ቀይ ባህር ኢትዮጵያን ለማጣት 30 ዓመት ከዚያም በላይ የወሰደ ትግል ነው። ከ30 ዓመት ብዙዎቹ ርብርብ ቀይ ባህር እንዳጣች ነው የገለጹት። ቀይ ባህር መልሳ ለማግኘት በተረጋጋ መንገድ፣ በሰከነ መንገድ ውይይት መሄድ አስፈላጊ መሆኑን የገለጹት ጠቅላይ ሚኒስትሩ የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም ሲሉ ተናግረዋል። የስምረት ስራ አስፈጻሚ ከኃላፊነት ተነሱ። የስምረት ትግራይ ዲሞክራሲ ፓርቲ ስራ አስፈጻሚ በትግራይ ከነበራቸው የመንግስት ስራ ኃላፊ ተነስተዋል። ኃላፊዋ በጊዜው አስተዳደሩ የነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 በአካሄደ ጉባኤ ስራ አስፈጻሚ አድርጎ በመረጣቸው በኋላ እንደሆነ መረጃዎች ያመለክታሉ። የኢትዮጵያ ቢሮ ኃላፊ ወይም የኢትዮጵያ ኢንዱስትሪ ቢሮ ኃላፊ የነበሩት ወይዘሮ አልማዝ ገብረ ጻድቅ ደውሎ አስተያየታቸውን ለማካተት ያደረግነው ሙከራ አልተሳካም። ትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከተፈጠረው መለያ ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊ አሁን ከነበሩበት ኃላፊ ቦታ በፊት የክልሉ ከተማና ኮንስትራክሽን ቢሮ ኃላፊ ሆኖ ሰርተዋል። ፕሬዝዳንት ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረ የከተማ ኮንስትራክሽን ቢሮ በአቶ ጌታቸው በኋላ በህወሓት ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ እንዲተኩ ሆነዋል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲሻሩ ሆነዋል።
የሚሆነው ህወሓት አስተሳሰብ ውጭ የሆነ አቋም ማስተናገድ አለመቻል የቆየ ልማዱ ነው ከኃላፊነት የተሰናበቱት የስምረት አባል። የሚሆነው ስምረት ባካሄደ ጉባኤ ስራ አስፈጻሚ አድርጎ ከመረጣቸው በኋላ ነው። የስንብት ደብዳቤ ተጽፎላቸው ከኢንዱስትሪ ቢሮ ኃላፊ የተሰናበቱት ወይዘሮ አልማዝ ገብረ ጻድቅ ተፈጽሞብኛል ስላሉት ኢፍትሐዊ ተግባር ተናግረዋል። የስራ አስፈጻሚዋም ላንድ ሪፖርት በተባለ የዩቲዩብ ሚዲያ ላይ ቃልም ሰጥተዋል። በዚህም ወይዘሮ አልማዝ ገብረ ጻድቅ ምን አሉ? በፊት ኮንስትራክሽንና ከተማ ልማት ቢሮ ቀጥሎም ኢንዱስትሪ ቢሮ እየመራው የጊዜያዊ አስተዳደሩ የካቢኔ አባል ሆኜ ቆይቻለሁ አሉ። የስራ ማሰናበቻ ደብዳቤ የተጻፈባቸው ደግሞ ጥቅምት 17 ሲሆን እኔ ጋር የደረሰው ጥቅምት 19 ነው። ከስራ ለመሰናበት በግልጽ የተነገረኝ ምክንያት የለም አሉ። በስምረት ፓርቲ መስራች ጉባኤ መሳተፌ ይታወቃል። ይህን ተከትሎ ያን ቀን ምሽት በካቢኔ መገናኛ ፕላን ፎርም እንዲወጣ ተደረገ። ይህ የተጻፈው በስምረት ፓርቲ ምስረታ ጉባኤ ለመሳተፍ ምክንያት እንደሆነ ገልጸዋል። በአሁን በፊት የስምረት ፓርቲ አባል የሆነችው የሲቪል ሰርቪስ ቢሮ ኃላፊ ሰብለ ካሳይ ከኃላፊነት እንድትነሳ ተደርጓል። በጊዜያዊ አስተዳደሩ ካቢኔ ብቸኛ የስምረት ፓርቲ አባል ሆኜ ቀረሁት እኔ ነበርኩ አሉ። በጊዜያዊ አስተዳደር አቃፊና አሳታፊ መሆን እንዳለበት በተቋቋመበት ሰነድ ያመለክታል። የተለያዩ አስተሳሰቦችና አመለካከቶች የሚሸራሸሩበት መሆን ነበረበት አሉ። ይሁን እንጂ የስምረት አባል ተሆኖ የካቢኔ አባል ሆኖ መቀጠል በጣም ከባድ እየሆነ ነው የመጣው ብለዋል። ሰብለም ትሆን እኔም ቀደም ሲል ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ አባል እንደነበር ይታወቃል። ነገር ግን እየተካሄደ ባለው ህገወጥ ነው ብለን ተቃውሞ ህወሓት ለቀናል። ከዚያ በኋላ ደግሞ በአቋማችን ጸንተን ስምረት ፓርቲ መስርተናል። ስለሆነም ከህዝባዊ ወያኔ ሓርነት ትግራይ ህወሓት አስተሳሰብ ውጭ የሆነ አቋም ለማስተናገድ አለመቻልም የቆየ ልማዱ ነው አሉ። ሰብለ በስምረት ፓርቲ ስብሰባ በመገኘቷ ምክንያት ከስራ እንደተሰናበተችም ሆኗል። እኔም ከኃላፊነት የቆየሁባቸው ጊዜያት ተጽዕኖች ነበሩኝ። በሂደትም ከስራ እንደምሰናበት አውቅ ነበር። ሰዓቱ ደረሰና መጨረሻው ይህ ሆናሉ። ከኃላፊነት እንዲነሳ የህዝባዊ ወያኔ ሓርነት ጽህፈት ቤት በኩል የማያቋርጥ ጫና ይደረግ ነበር። ይህ አይነት አካሄድ ትክክል አይደለም፣ ለሀገርም ለህዝብም አይጠቅምም አይበጅም አሉ። በዚህም ትግራይ የሁላችን ናት፣ የተለያዩ አስተሳሰቦችና አመለካከቶችም የሚሸራሸሩባት የሚስተናገዱባትም መሆን አለባትም ሲሉ አብራርተዋል። የኔ አስተሳሰብ አመለካከት ብቻ ይደመጥ የሚል አቋም ረጅም ርቀት አያራምድም። ይህ አይነቱ አካሄድ እጅግ አደገኛ፣ የትግራይ ወደፊቱን የማያዛልቅ በመሆኑ በጋራ ልናወግዘው ይገባልም ስትል ተናግረዋል። አሜሪካ የኒውክሌር ሙከራ እንድትቀጥል ትራምፕ ያቀረቡትን ትዕዛዝ ኢራን አወገዘች። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፔንታጎን የኒውክሌር ጦር መሳሪያ ሙከራ እንዲቀጥል ያደረጉት ጥሪ አውግዘዋል። የመከላከያ ዲፓርትመንት እንደ ጦር ክፍል ቀይሮ በኒውክሌር የታጠቀች ኃይል አቶሚክ መሳሪያ መሞከር ጀምረዋል ሲሉ አራግቺ በኤክስ ገጻቸው ላይ ጽፈዋል። የኢራን ሰላማዊ የኒውክሌር ፕሮግራም በማንሳት የኒውክሌር ተቋሞች ላይ ተጨማሪ ጥቃት ለመፈጸም እያስፈራሩ ነው። ይህ ዓለም አቀፋዊ ሕግን በግልጽ የሚጥስ ነው ብለውታል።